ለረጅም ጊዜያት ማን ከማን ጋር ተጣላ በሚል ለእርቅ ዝግ ተደርጎ የነበረው በርን ከፍተን አሁን ወደ እውነታው እየመጣን ነው። ለብዙ አስርት ዓመታት ያለመደማመጥ ፖለቲካ ሀገራችንን ብዙ ዋጋ አስከፍሏታል። ድሮ ህዝብና ልሂቃን መዋቅራዊ ስብራቶች ይታረሙ፣ ብሔራዊ እርቅ ይውረድ ብለው ሲጠይቁ የቀድሞ ስርዓት በንቀትና በፌዝ ማን ከማን ጋር ተጣላና ነው እርቅ ይል ነበረ። ይኸው ግትርነትና ከፋፍለ ግዛ ስልት ነው ለውጡን የወለደው። ዛሬ ግን ያ ዘመን አልፏል። የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ ህዝብ ወርዶ አጀንዳዎችን አሰባስቦ በጥንቃቄ በመምረጥ በ8 ዋና ዋና የትኩረት ነጥቦች ከፋፍሎ ለዋናው ጉባኤ አቅርቧል። ይህ ምክክር የልሂቃን የስልጣን ሽኩቻ ሳይሆን የህዝብ ነው። ልሂቃን በጥቅም ሲጣሉ ጉዳቱ ሁል ጊዜ ህዝብ ላይ ነበረ። ግን ተጠንቀቁ፣ ይህንንም ሰላም መንገድ የማይፈልጉ ሁለት ወገኖች አሉ። አንደኞቹ በታሪካዊ ጠላቶች ተገዝተው ጥቅማችንን የሚሸጡ ናቸው። ያኔ ኢትዮጵያን የባህር በር አልባ ያደረጓት ይኸው የክህደት መንገድ ነው። ሁለተኞቹ ደግሞ ምንም አይነት የተሻለ ፖሊሲና አማራጭ ሳይኖራቸው በዲሞክራሲ መንገድ ቦታ እንደሌላቸው ስለሚያውቁ በአቋራጭና በኃይል ስልጣንን ለመያዝ የሚቋምጡ ናቸው። ይህ ዜሮ ድንብር የፖለቲካ ጨዋታ የሚያበቃበት ጊዜ አሁን ነው። ከህገ መንግስት ማሻሻያ ጀምሮ የነገዋን የኢትዮጵያ ዕጣ ፈንታ የሚወሰነው በህዝብ ቀጥተኛ ፍላጎት ላይ ብቻ ሆኗል። የነገዋ ሰላም የሚረጋገጠው በጠመንጃ አፈሙዝ ሳይሆን በውይይትና በይቅርታ ነው። እናንተስ በዚህ ሀገራዊ ምክክር ላይ የነገዋን የኢትዮጵያ ተስፋ እንዴት ታዩታላችሁ? ሀሳባችሁን በኮሜንት አጋሩ። ለተጨማሪ መረጃዎች ደግሞ የኢቢሲ ዶት ስትሪም ማህበራዊ ሚዲያ አማራጮችን ፎሎ ማድረጋችሁን አትርሱ።